ጨዋታሽ የጥንቱ ትዛኔ እንዴት ከረማችሁ? የትዝታ ዘካዛንቺስ ፕሮግራም ተከታታዮች እንደምታስታውሱት ባለፈው ጊዜ ከብስራት ንጉሴ ጋር የነበረንን ውይይት አልቋጨንም። ዛሬም እንቀጥላለን። ያጫውተናል እንዴት እንዳለፈ፣ እንዴት ህፃናት ማሳደጊያ እንደነበረ፣ እንዴት እዚህ ደረጃ እንደደረሰ የመጨረሻውን ክፍል በዚህ ፕሮግራም እናያለን። ጨዋታሽ የጥንቱ ትዛኔ ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። እንዴት ሰነበትክ ብስራት? ለፕሮግራሙ ዝግጁ ሆነ በመቅረብ በጣም አመሰግናለሁ። ዛሬም እንደተለመደው ውይይታችንን እንቀጥላለን። ባለፈው ጊዜ ስለ ህፃናት ማሳደጊያ ህይወትህ አጫውተህን ነበረ። ስለ ተመላላሽ ተማሪዎችም ህይወት ነግረህናል። በእናንተና በተመላላሽ ተማሪዎች መካከል የነበረው ህይወት ወይም አኗኗር ልዩነቱና አንድነቱ እንዴት ነበር? እስኪ አጫውተን እሱ። መቼም እናንተ በዛ በአንድ ግቢ ውስጥ የነበራችሁ ናችሁ። እነሱ ደግሞ ከካዛንቺስ አካባቢ ከኡራኤል ከገብርኤል ሰፈር የሚመጡ ልጆች ናቸውና የተለያየ ህይወት እንደሚኖራችሁ የታወቀ ነው። እስኪ በዚህ ይሄን አጫውተን ነው። እንግዲህ ምናልባት ልዩነቱ ስንል በምንድን ነው ልዩነቱ? በተሻለ ኑሮ ነው? በባህል ነው? ይህ በጣም ሰፊ የሆነ የሚያነጋግር ነገር አለ። በእርግጥ በምግብ በመብላት በመጠጣት በጣም ሰማይና መሬት ነው ልዩነታችን። እኛ በየጊዜው የምናደርጋቸው የኑሮ ከነሱ ጋር ሊወዳደር የማይችሉ ነገሮች ብዙ ነገሮች አሉ። አንደኛ የመንግስት ተቋም ነው። ይሄ የእናቴ አባቴ አይደለም፣ የመንግስት ተቋም ነው። ጃንሆይ በየጊዜው የሚጎበኙት ነው። አለባበሳችን፣ ልብሳችን በደንብ ተሰፍቶ የሚመጣ ነው። ምግባችን በየጊዜው በምግብ ቤት በቁጥጥር ተሰርቶ ነው። ጠዋት የተሰራው፣ ማታ የተሰራው፣ እራት የተሰራው የተለያየ ምግብ ነው። ወዲያው ነው የሚሰራው እና አንደኛ በኑሮ በእርግጥ እኔ ከቤተሰቦቼ ጋር አወዳድሬዋለሁ። አንደኛ ምግብም ቢሆን ቤተሰቦቻችን ጋር ስንበላ በድስት ተሰርቶ ራት ተበልቶ ከተረፈ እንደገና እሱ ራሱ በራት ተበልቶ እንደገና እንደዚህ ይታደራል እና መበላቱ እንጂ መጥገብህ እንጂ ለአንተ ላይ የምግብ ቫይታሚን፣ ፕሮቲን ምናምን የሚለው ነገር እዛ አይሰራም። እኛ ጋር ግን ኮምፕሊትሊ አለ። አንደኛ ምግብ ከበላን በኋላ ጉሎ ዘይት የሚባል ነገር አለ። ምናልባት ካወቃ በጣም ታብሌቶች የምንውጣቸው በግድ ያስውጡናል። ከበላን በኋላ ቫይታሚኖች ከድሮ ጀምሮ እንውጣለን በደንብ በስነስርዓት። ከምሳ በኋላ ቀርቦ እንውጣለን። ሌላው በምግብ ላይ መጀመሪያ እናተኩር። ምግብ እኛ ለምሳሌ ብዙ ጊዜ የምንበላው ቁርስ ዳቦ ነው። ግን ሁሉም ባይሆኑ ተመላላሾች ብዙ ጊዜ በችግር ላይ እንደነበሩ እነሱም በአሁን ጊዜ ሊናገሩት ይችላሉ። እነሱ ቆሎ ነው የሚያመጡት። ቆሎ እንደሚበሉ እናውቃለን።
እኛ ደግሞ ቆሎ በጣም ነው የምንወደው። እነሱ ቆሎ ይዘውልን ሲመጡ እኛ በኪሳችን ዳቦ ፉርኖ ደብቀን እንቀያየራለን። ፍቅራችን በጣም እንትን ነው፣ ሸሪክ እንለዋለን። የኔ ሸሪክ ነው ይሄ እንትና፣ በዛ አይነት ነው። እኔን በጣም ክሎዝ የሚሆኑ እንደነ ወርቁ አበጀ፣ እኔ በጣም የምወደው ልጅ ነበረ፣ አሁን ይረሳኛል። ወርቁ አበጀ የሚባል ልጅ በጣም ክሎዝ ነኝ ለሱ እና ክላስሜቴም ነበረ፣ 0 ክፍልም 2ኛ ክፍልም በቃ ጎልኪፐር ነበር አስታውሳለሁ። በጣም ኳስ ጎበዝ ነው እና እንደነሱ አይነት ልጆች እነ ገብሩ ከዛ የሚመጡ እና ቆሎ ይዘው ይመጣሉ። ያን ዳቦ እንሰጣቸዋለን እና ጥሩ ልጆች ነበሩ፣ በጣም የምንወዳቸው። በንባብ ግን በጣም እኛን ያስከነደዋል። ለምን እንደገቡም እግዚአብሔር ይወቅ። መጥተው ከኛ ጋር እንግዲህ ኤክስፔክት የሚያደርጉት ሞደርን ኤዱኬሽን ለመማር ነው። ምክንያቱም አስፋው ወሰን በጊዜው ቦታ ስለሚሞላ ትምህርት ቤቱ ሰፊ ስላልሆነ ቦርዲንግ አሁን ቦርዲንግ እየቀረ ነው። ተማሪዎች እንዲያው በልኩ እየተቀበለ ነው እና በቂ ተማሪዎች ስላሉት ሌሎችን መቀበል ሲያቅተው ምንድን ነው የሚያደርጉት? እኛ ጋር መጥተው ይመዘገባሉ። እኛ ጋር መጥተው ሲመዘገቡ ትምህርት ቤቱ ክፍል 1ኛ፣ 2ኛ፣ 3ኛ፣ 4ኛ ቲንክ አባውትት 1ኛ፣ 2ኛ፣ 3ኛ፣ 4ኛ ግን እኛ የቦርዲንግ ስኩል ልጆች እዛ ቄስ ውስጥ ነን ያለው። ተመራራሾቹን ግን ያስተምሯቸዋል። ምክንያቱም እነሱ ኦልሬዲ አድቫንስድ ናቸው። በዳዊት ደግመዋል። በደንብ እንትን ብለው መጥተው ለእንግሊዝኛውና ቋንቋውን ለመማር ነው የሚመጡት። እኛ ግን ገና ሀሁ ብለን ስንደግም ነው ያለነው እና እኛ እንዲያው እስር ቤት ነን በቃ በትምህርት ላይ እና በዚያን ጊዜ አንዳንድ ጊዜ ከኛ ጋር ሲጫወቱ እኛ የምንሰጣቸው ነገሮች አሉ። እኛ በክሪስመስ ጊዜ መጫወቻዎች ይሰጡናል። ልክ አሜሪካ ውስጥ እኔ ያሳድግ ያለው ልጆች እኛ ጋር የነበሩ ጠቅላላ ቦርዲንግ ስኩል ውስጥ የተደረገው ነበሩ። የምንዘምራቸውና ኦል ሜክ ዳውን የሃሪ ፋርም እነሱ የመሳሰሉ መዝሙሮች አይ ኬም ፍሮም አላባማ እነዚህ በጠቅላላ መዝሙሮቹ ልጆችን ያሳደግኩበት ነው እዚህም። ምክንያቱም አውቀዋለሁ ለልጅ ምን እንደሚደረግ ምክንያቱም ቦርዲንግ ስኩል ውስጥ ስላደኩ እና ያም መዝሙር ገዝቼ በደንብ አዘምራቸው ነበር ህፃናቶቹን። በቃ መዝሙር እኔ ውጭ ሰው መዝሙር ከፍትላቸዋለሁ ገና ከህፃናታቸው ይዘምራሉ እና እኛም እንደዛ እነ ቲቸር ፈለገ ያዘምሩ ነበር ተማሪዎቹን። መዝሙር በጣም እንዘምራለን እና የኛ አስተዳደግ በቃ የዛ አይነት ነው። በቃ የምናደርገው ለትምህርት እነሱ በትምህርት ቢበልጡንም እኛ በሞደርን ነገሮች እንበልጣቸዋለን። እንግዲህ በዚያን ጊዜ ሞደርን የሚባለው እኛ በማየት ኦብዘርቭ ባያስተምሩንም ኦብዘርቭ የምናደርጋቸው። ለምሳሌ እኛ ሬዲዮ ሄደን በግሩፕ ሬዲዮ እናዳምጣለን። ሬዲዮ ለእኛ ከልጅነታችን ጀምሮ በዚያን ጊዜ እነ ፊሊፕስ የሚባል ሬዲዮ ሳይመጡ በፊት መርፌ የሚባል ሬዲዮ እዛ አለ። ሬዲዮ እንዳለቀ ደግሞ ግራማፎን አለ፣ ይሄ በቦንዳ የሚጠመጠመው እሱን ተጠምጥቦ እዛ ተስቀምጦልን እንዘምራለን፣ ዘፈኖች እንሰማለን፣ ምን እናደርጋለን እና ብዙ እንደዚህ ነገሮችን አዳፕት አድርገናል። ለእነሱ አዲስ ነው። እኛ ግን ከህፃነታችን ያደግንበት ስለሆነ እነሱ ከኛ የሚሻሉት በምንድን ነው? ቄስ ትምህርት ቤት በስነ ስርዓት ፊደሉን ቆጥረውታል እና በደንብ ያነባሉ፣ በደንብ እንትን ይከታተላሉ እና በእኛ ጊዜ ደግሞ አንዳንዶቹ ሁሉም አይደሉም፣ ይሄ አንዳንዶቹ ከቤተሰቦቻቸው ግልጽ ባለ እንትን ችግረኛ እንደሆኑ ይናገራሉ እና እኛ የምንበላው ምግብ ከበላን በኋላ እዛው እኛ ስንወጣ ምግብ ቤቱን ስንወጣ ለቀን ስንወጣ እነጋሽ ደምሴ እነጋሽ ያወቀ ምግብ ቤቱን የሚረዷቸው ሰዎች ስለሚፈልጉ እነዚህ ተመላላሾችን እንዲረዷቸው ያደርጋሉ። ንጹህ እኛ የበላነው ሳይሆን ለነሱ ልክ እኛ እንደበላነው ንጹህ የሆነ ምግብ ያቀርቡላቸዋል። ያ ምክንያቱም ተርፎ ነው የሚመለሰው። እንጀራው ተርፎ ወጡ ተርፎ ይመለሳል። እኛ በእጃችን ያጨማለቅ ነው የበላ ነው ምናምን ተነስቶ ለዶሮና ዶሮዎች አሉ፣ ውሾና ዶሮዎች አሉ፣ ለእነሱ ይሰጣል። ሌላው ሰራተኞች አሉ፣ ለውሻቸው ይዘው ይሄዳሉ።
እነዚህ ልጆች ግን ልክ እንደ ማንኛውም ተሰብስበው ቁጭ ብለው ወንበር ላይ ጠረጴዛ ላይ ቁጭ ብለው በልተው እንትኑን አጽድተውላቸው ነጋሽ አወቀን ረድተው ይሄዳሉ፣ ይመለሳሉ። እና በእኛና በነሱ በኩል ትልቅ ልዩነት አለ በኑሯችን። ግን ባህል ደግሞ ስንፈልግ እነሱ ባህላቸውን በጣም እንትን ነው። እኛ እንደምን አደራችሁ እንደምን ዋላችሁ የሚለውን አናቀውም። በእውነት ነው አናቀውም። አሁንም የህፃናት ማሳደጊያ ልጅ እስቲ ጠጋ ብለው ዝም ብሎ ጨብቶ ይቀላቀላል እንጂ እንደምን ዋልክ እንደምን አደርክ ሲል ሰምቻለሁ ካልክ እውር ነህ ማለት ነው፣ አላስተዋልክም ማለት ነው። እኔ ምክንያቱም ያወቅኩት ምንድን ነው ቤተሰቦቼ ሳሎን ቤት ውስጥ ቡና ሲጠጡ እኔ በሩን መከፈቱን ነው የማየው። በሩ ከተከፈተ ስትሬት እነሱን ረግጬ ወደ መኝታ ቤት ስገባ ሰዎቹ ምንድን ነው ልጅ ሳላ እንደምናችሁ አይልም እንደምናላችሁ ሲሉ ምንድን ነው እባክህ ዝም በላቸው እነሱ ዝም ብለው ነው ምናምን ብዬ ነው የማልፈው። እና ይሄ በጣም አንዱ አዳፕት ላደርገው ያልቻልኩት ትልቁ ችግር እንደነበር አውቃለሁ። ሌላው ምንድን ነው በጣም ከማስታውሰው እኛ የክሪስመስ ጊፍት አለን። እንግዲህ ክሪስመስ ላይ እዚህም አሜሪካ እንደሚደረገው ነው የሬድ ክሮስ ቦክስ አለ። ያ ሬድ ክሮስ ቦክስ ይመጣል። እዛ ሬድ ክሮስ ቦክስ ውስጥ ይሞላል። እቃው እንደ እጣህ ነው፣ እንደ እድልህ ነው ሲሰጥ። ውስጡ ብይ ልታገኝ ትችላለህ፣ ዮዮ ልታገኝ ትችላለህ፣ ባከራ ልታገኝ ትችላለህ፣ እንትን ምንድነው ባይኖኮለር ልታገኝ ትችላለህ፣ ኮልጌት ጥርስ ብሩሽ ልታገኝ ትችላለህ። ሁሉ ነገር እዛ ውስጥ ወይንም ደግሞ ሁሉም አንድ ላይ አሁን የጠራኋቸው አንድ ላይ ልታገኝ ትችላለህ። አንድ ፓኮ ሙሉ ነው መጫወቻ የሚሰጠን። እርግጥ በመካከላችን በትልቆችና በትንሾች መካከል ትንት ስላለ እኛ የማንጠቀምበትን ትልልቆቹ ሊወስዱብን ይችላሉ። ምንም ችግር የለውም። እኛ የምንጠቀምባቸው እንደ ዮዮ ምናምን ያሉትን ለእኛ ይተውሉናል። እኛ አጠቃቀሙን የማናቀበትንም ይሁን እነሱ የሚያውቁበትን እነሱ ይወስዱታል። እና ያ ነገር አለ። ይሄ ሲሰጠን እኛ ለምሳሌ ብይ ሲሰጠን ብዩን አውጥተን ለእነሱ እንሰጣቸዋለን። እነሱ ደግሞ ለእኛ ቆርኪ ይሰጡናል። ምክንያቱም ቆርኪ እኛ ብርቅ ነው። ከግቢ ስለማንወጣ ቆርኪ አናገኝም፣ ልጆች ነን። እኛ አንዳንድ መጫወቻ ሲያመጡ እነሱ እንደነ ይሄ የሲጋራ ወረቀቶች አሉ። የሲጋራ እንደ ካርታ ይጫወቱባቸዋል። እንደ ካርታ ሳይሆን እንደ ካርድ ባለመቀሰ ነበር። ካራቫን 10 ብር ነው፣ ማሪናዮ 5 ብር ነው እና ባለ ግመሉ አንድ ደግሞ ሌላ 1 ብር እንደዚህ ያለ እና ይሄንን እየቆረጡ እየከረከሙ በቀስት ሲጫወቱ ቀስት ሲበላ ቆርኪውን ሳይሆን የምትበላው እንትኑን ካርዱን ነው የምትሰጠው። እንደ ገንዘብ ትቀያየርበታለህ። እንዲያውም መቀሱ ካለ በ5 ሳንቲምም ለሰው ልትሸጥ ትችላለህ። እና የዚህ አይነት ጨዋታ ወደ ግቢያችን ያመጣሉ። እኛ ዮዮ ስንሰጣቸው እነሱ በቆርኪ የተሰራ ዮዮ ያመጣሉ። እኛም የምናደርገው እነሱ ኮፒ ያደርጉታል። ካርድ አለ እኛ ጋር ካርታ መጫወቻ። ካርታውን ስንጫወት እነሱም ደግሞ የዛ ራሳቸው ካርድ የመጫወቻ እንትን አላቸው። እና በእኛና በእነሱ መካከል ሼክ አለ፣ የምንቀያየራቸው ባህሎች አሉ ሳናቀው። እና በተለይ እኔ ከማረሳው ነገር እኛ ኢንዲቪዥዋሎች ነን፣ በጣም ኢንዲቪዥዋሎች ነን። ያ ምንድን ነው የምንበላው ምግብ ለብቻችን ነው። በአንድ ሳህን ላይ በአንድ ምግብ ላይ ነው የሚሰጠን። መጫወቻ ለአንተ ከተሰጠ አንተ ነው፣ የራስህ ነው። ማንም እንትን አይደለም፣ የራስህ ነው። ከመሬት ላይ ዕቃ ብታገኝ የራስህ ነው። ማንም አንሳው እንጂ አንተ ነው በቃ። እነሱ ሲመጡ ግን የመጀመሪያ ካስተዋልኩት ነገር አንድ ነገር ከግቢያችን ውስጥም እንኳን ወድቆ ጎንበስ ከማለት እጅ ከማረፏ ቤት ብጋራህ የሚለውን ቃል ይሰነዝራሉ። አሁን ለካስ ብጋራህ የሚባለው ያገኘው ነገር ለሁለት ነው ማለት ነው። እኛ ምን አይነት እንትን መጣ ነው። ከዛ እነሱን ለመምሰል እኛም ማካፈል ጀመርን። ከዛ ሀቢቱ ተጀመረ በእኛም ጋር ብጋራህ የሚለው ቃል። እኛ ማቴማቲካሊ እንወራረዳለን። የምንወራረደው ምንድን ነው? ለምሳሌ አንድ ነገር ታይና ይሄና ይሄ ኖ በአንድ አራተኛ ይላል። በአንድ አራተኛ ራሱ ቃሉ ምንድን ነው? ከዳቦ 1/4ኛውን እኔ ወስዳለሁ ነው።
ወርዱ ራሱ በህፃንነታችን የምናውቀው ነው። በአንድ አራተኛ ካለ አንድ አራተኛውን ዳቦ ወስዳሉ። ይህን አንድ አራተኛ ያ እሱ ጠግቦ ወይ እሱ ርቦት አይደለም። የአንድ አራተኛ እሱ ያችን ከኔ ላይ የወሰደውን አንድ አራተኛ በቆሎ ሊቀይርበት ነው። እና በእንደዚህ አይነት እንትን ነው የአስተዳደጋችን። እኛ ኢንዲቪዥዋል፣ እነሱ የጋራ እንትን አላቸው። ያገኙትን ነገር መካፈል ይወዳሉ። እና እንደዚህ አይነት አሉ። እኛ በጣም ካደግንም በኋላ ከፍም ካለም በኋላ በየጊዜው ሽርሽር እንደገልጨዋለሁ። በየጊዜው ሽርሽር በአውቶቡስ እንሄዳለን፣ ሙዚየሞችን እንጎበኛለን። እንደዚህ እንዲያውም ሙዚየም ከምንጎበኘው ነገር ዛሬ አቶ አፈወርቅ ተክሌ በጣም ትልቅ ሰው ናቸው። በዚያን ጊዜ አቶ አፈወርቅ ተክሌ ግድግዳ ላይ ይስል ነበር። ሕፃን ሆኜ ግድግዳ ላይ ሲስል እኛ እማማህና አምጥተው ሲያስጎበኙን ከግድግዳው ላይ ከመሰላል ላይ ወርዶ እኛንም ለአክብሩ መግለጫ ይሰጠን ነበር። ዛት ማች ነው እንግዲህ የህፃናት ማሳደጊያ ልጅ የሚከበረው። እኛ አንድ በዓል ሲኖር ቤተመንግስት ውስጥ ላይኛው ቤተመንግስት አሁን ዩኒቨርሲቲ ሆነው ከታች ቆመን ጃንሆይ ከላይ ቆመው እኛን ያስተውሉ ነበር። ከታች ቤተመንግስት ውስጥ የምተሰለፍንባቸው ጊዜዎች አሉ። አቶ ዘውዴ ንግግር ሲያደርጉ አስታውሳለሁ። እና የኛ አስተዳደግ በጣም ኮምፕሊትሊ ሊወዳደር የማይችል ነው። እና ግን ትልቁ ጥያቄ ያን አድቫንቴጅ መታችሁበት የሚለው ጥያቄ ሲመጣ እነሱ መተውበታል። ችግር ብዙ ነገር ያስተምራል። ምናልባት ትንሽ ሌት ሊሆን ይችላል ሁኔታና በእኛና በነሱ ያለው የኑሮ ልዩነት በመኝታ ብትል፣ በምግብ ብትል፣ በጊፍት በጨዋታ ብትል፣ በክሪስመስ ባህል ብትል እነሱ ፋሲካን በጣም ያከብራሉ፣ እኛ ክሪስመስን በጣም እናከብራለን እና ለየት ያለን ብቻ። እንደዛም ሆኖ ግን ዞሮ ዞሮ እኔ ከማስታውሰው አንድ ነገር ቃላቶች እንኳን በቃላቶች ሁል ቀን የምናገረው ነው። በቃላቶች ስሜ ብስራት ነው። አንድ ጊዜ እኛ ተመላላሽ የሆነ ብስራት ይብሳ፣ አሁን ትንሽ ነኝ ከእነሱ ቆሜ ስም ማን ነው ብሎ ሲጠይቀኝ ብስራት ስለው አሁንም አልችልበትም። ሞክሼ ነው ሞሽኬ አለኝ እና ያቺ ቃል እድሜ ልኬን እሱን ባየ ቁጥር እሱ ነው ከሱ እንዲያስኳት አውቃለሁ። ግቢ ውስጥ በጣም ሊሚትድ የሆነ ወርዶች ነው የምንነጋገረው እና ይሄኛው ራሱ ምሳሌ ለመስጠት ያህል ያቀረብኩት እና ይሄ ነው እንግዲህ በጣም በተመላላሽ ተማሪዎች መካከልስ የነበረው ልዩነት ልዩነት በውጭ ተማሪዎች ከሚመጡትና እርስ በርሳቸው በእነሱ መካከል ልዩነት ይታይ ነበር። እስካሁን ሳወራቸው የነበረው የኡራኤል አካባቢ ልጆችን ነው በብዛት ማውራው። ወደ ላይ ስትወጣ ግን ወደ መሀል ካዛንቺስ ስትወጣ ዲፍረንት ቦል ጌም ነው። አለባበሳቸው ለየት ያለ ነው። ጫማ ያደርጋሉ። በእውነት ነው የምናገረው ከድሮ ጀምሮ እና በቃ ኮምፕሊትሊ ዲፍረንት ናቸው እና እነሱን እናውቃቸዋለን። በአይን በማየት እናውቃቸዋለን። እነማን እንደሆኑ እናውቃቸዋለን። እንደው እድሜ ልካችንንም አንረሳቸውም። ስለዚህ እነዛን ልጆች ይሄ ነው ማለት ባይኖርብኝም ይሄን እንትን አስታክኬ ልናገር ይችላለሁ። ልዩነት እንዳለ በአካባቢ እንኳን በካዛንቺስ መካከል ልዩነት አካባቢ እንዳለ ከገብርኤል የሚመጡትም የሚመሉት የመሀላቸው ገብርኤልን ነው። ከኡራኤል የሚመጡትስ በኡራኤል የሚመጡት የኡራኤልን ነው የሚሉት። የካዛንቺሶችን ግን ላገኝ አልቻልኩኝም በእውነት ለመናገር ምን እንደሚሉ። ካደግን በኋላ ትልቅ መቼም እኔ አንዴ ማይንዴ ውስጥ ከገባ የማረሳው ነገር ከውጭ ልጆች ጋር ያለን ግንኙነት እነሱ እኛን ይወዳሉ ባይ ነኝ። አንደኛ እኛም እነሱን እንወዳቸዋለን። ግን ለነሱ እንትን ነው። አንድ ጊዜ አንድ ወቅት ላይ በሲስተር ጥሩወርቅ ጊዜ አዳራሻችን ውስጥ አንድ ባንድ መጥተው አሳይተውናል። የመሀል ካዛንቺስ ልጆች ብስራት አለማየሁ፣ ታከለ ለማ እና አንድ ልጅ ስሙን ትንሽ ነው ግን ስሙን በደንብ ካላወቁ መጥራት ስለማልፈልግ አንድ ልጅ ልበለው
እነሱ 4 ልጆች መጥተው በጊታር በድራም ጥሩ እንትን ሾው አሳይተውናል። በጣም የሚመሰገኑ ናቸው። አንደኛ። ሁለተኛ በዚያን ጊዜ እኛ ወደ ፒያሳ ስንወጣ በኋላ ላይ ነው እንግዲህ ወደ ፒያሳ ስንወጣ በኋላ ላይ ነው ይሄን ማወራው። እንደነ ሶሌኮስ እንደነ ዙላ የፒያሳ አካባቢ ስንመለከት በዚያን ጊዜ እነ ብስራት ይብሳ ከነሱ በፊት እኮ ነው የጀመሩት። የት በደረሱት ቢቀጥሉበት ኖሮ እል ነበር እንግዲህ። ምክንያቱም አይ ዶንት ኖ ግን ባንድ የሚለውን ቃል ዘግርማስ ባንድና የነ ብስራት ባንድ በጣም ጥሩ ነበር። ሰው እነሱ ምናልባት ዛሬ እንደ ቀላል ነገር ሊያዩት ይችላሉ። እኔ ግን ምክንያቱም ሙዚቃ በጣም ስለምወድ በጣም ጀስት አይ ዋዝ እንትን እንዴት ነኝ አብሰስ ነኝ። በጣም ልረሳቸው አልችልም። እና ኢት ዋዝ ናይስ። ብዙ ጊዜ የካዛንቺስን ከፒያሳ ጋር ባወዳድረው መጀመሪያ ካዛንቺስ ውስጥ የተደረገ ነገር ነው ፒያሳ የተደረገው እያልኩ ለጓደኞች የማወራላቸው። ሶሌኮስ ምናምን ይላሉ፣ እነ ጠለለኝ ይላሉ፣ እነ ሰገደ ይላሉ፣ እነ ምናምን እያሉ ሲጣሩ ሰገደ እኮ ካዛንቺስ ኡራኤል እኛን ጅዶ ያሰለጥን ነበር። ሰገደን እናውቀዋለን። ተስፋዬ ጃንጋ ካምፕ ላንጋኖ ህፃናት ማሳደጊያ ልጆችን ያሰለጥን ነበር። ካምፕ ላንጋኖ በክረምት ስንሄድ እና የኛ ላይፍ ሁሉን ነገር ተች ያደረገ ነው፣ የተነካካ ነገር ነው። ጭዋታሽ የተንቱ ትዛሌ ቃል በገባ ነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። መልካም። ከህፃናት ማሳደጊያ እንዴት ለቀቅ? በጥፋት ነው? በእድሜ ነው? ጨርሰህ ነው? እንዴት ነው የለቀቀው? እስኪ እሱን አጫውተን። እንግዲህ ይሄ የህፃናት ማሳደጊያ ዋናው እዚህ ላይ ነው። እንግዲህ ህፃናት ማሳደጊያ አቋሙን እየቀየረ የመጣው እውነተኛ አቋሙ ህፃናትን ለማሳደግ እንደተጀመረ እዛ እያለውም እያየሁም ነበር። ግን ዋናው የኔ እንደወጣ የተደረገው እንግዲህ የድሮ በመርሃውራን በነበረበት ጊዜ የነበረው ህንፃ ፈርሶ አዳዲስ ህንፃዎች መሰራት ተጀመሩ። ያው ነገርየው በሰበታ አይነ ስውሮች ባለው አይነት ሞዴል እና 4 ክፍሎች በእያንዳንዳቸው ክፍል ውስጥ 32 ልጅ የሚይዝ እንግዲህ በአንድ ክፍል ውስጥ በአንድ ቤት ውስጥ 32 ልጅ 16 አንድ ክፍል ውስጥ ከላይና ከታች፣ በሌላ ክፍል ውስጥ ከላይና ከታች የሆኑ ቤቶች ነው። አልጋችን ከላይና ከታች የሆነ ክፍል ነው 16ታችን። በእያንዳንዳችን ደግሞ መኝታ ቤት ውስጥ አለቆች አሉ። በእኔ ክፍል በዚያን ጊዜ አለቃ ስዩም ገብረ ማርያም ነው፣ ትዝ ይለኛል። በሁለተኛው በዛው ቤቱ ውስጥ ሌላው ክፍል ሞገስ አጎናፍር ነበሩ። አሁን አንድ ቀን ትዝ ከሚለኝ ትያሰገደች ጋር አታካራ እንፈጥራለን፣ ትልቅ ክርክር እንፈጥራለን። ምን እንደሆነ አላውቅም፣ ብቻ ትናደድና እንደው ዘር ጠቅሳ ትሰድበኛለች። ዝም ብላ በማታውቀው ዘር ውስጥ ገብታ እኔም አሁን ድምፄን ከረር አድርጌ
እኔስ የመጣሁበትን አውቃለሁ፣ አንቺስ የመጣሽበትን ታውቂያለሽ ወይ ብዬ ጮኩባት። እንግዲህ ድሮ እሷ ቆንጥታ ያሳደገችኝ ካሳደጉኝ አንዷ ናት። በዛን ጊዜ እሷ ኃይለኛ ናት። ማንም እኔ ብቻ ሳይሆን ሁላችን ነው የምናውቀው ኃይለኛ ናት። እና ይህን ስትል እኔም በጣም በኃይል ቃል መናገር ሲጀምር ሁኔታው እንደ አላማራትም ሄዳ ለሲስተር ጥሩወርቅ ለዳይሬክተሯ ትነግራለች። ዳይሬክተሯ ሲስተር ጥሩወርቅ ትጠራኛለች። እጠራለሁ ቢሮ እሷን ባለችበት ነገሩን የሁለታችንንም ታዳምጣለች። ሁለታችንንም ካዳመጠች በኋላ እያሰገደች ትክክል እንዳልሆነች አንደኛ በዘር መሳደብ፣ ምክንያቱም ዘር አጸያፊ ነው። ዘር ብሎ አንድ ሰውን እንደ ስድብ ማድረግ ዘርን ትክክል እንዳልሆነ በልጆች ማይንድ ውስጥ ትክክል እንዳልሆነ እያሰገደች ነገረቻት እና ወዲያው ሲስተር እዚህ ላይ ምንም እንኳን እያሰገደች ብትነግራት ጥፋተኛ መሆኗን የኔንም የስትሬንግዝ እና የኔንም ቀጥ ብሎ መናገር መልስ መመለስ ለሞግዚት በጣም ትልቅ እንትን ነው፣ ጥፋት ነው። ምክንያቱም ሃርድ ወርድ መናገር ትክክል አይደለም። ግን እኔም በዚያን ጊዜ ማን አለብኝ ነው አይ ዶንት ኬር። ይህን ስናገር ሲስተር ይህን ሁሉ ካስተባበለች በኋላ ሁላችንም በሰላም ካረጋጋች በኋላ በሉ እንግዲህ ሁለተኛ እንዳይሆን ምናምን ብላ ወደ ክፍለ ሂዳለችኝ። ሄድኩኝ። በግምት 1 ዓመት ወይ 6 ወር ይሆናል። አንድ ቀን ቢሮ ተጠራን። ቢሮ እኔም እና 5 ልጆች ወይ 4 ልጆች እስቲ በስማቸው ላስታውስ። ብስራት ንጉሴ፣ አለሙ ፈይሳ፣ አለማየሁ ስሜ፣ ሞገስ አጎናፍር፣ ተንሳይ ተክለ ሃይማኖት። እነዚህ እኛን ጠራችንና ከቦርዲንግ ስኩል እንደተዘጋጀልን እንደምንለቅ እና ሌላ እንትን እንደሚኖርና ሁሉ ነገር ቦርዲንግ ስኩሉ እንደሚተባበረን ምንም ቢቸግራችሁም እንትን ብትሉም ብትታመሙም ሁሉም ነገር አንድ ለሚመጣው ነገር ቦርዲንግ ስኩሉ በደንብ እንደሚተባበራችሁ ከመስላሴ በጎ አድራጎት ምንም እንደሚተባበራችሁ እንደ ልጆቹ እንደሚያያችሁ ውጭም ብትሆኑ እንደ ማንኛውም በቃ እንደ ቦርዲንግ ስኩል እንዳሉ ውጭ ስላደረን እንጂ በቃ ምንም ነገር እንትን እንደሚደረግ አድርጋ ሁላችንንም ሀሳብ እንዳይገባን አድርጋ ከዛ ይህን በተነገረን በስንተኛው ቀን ለካስ እነሱ ቤት ተከራይተው ወደ ግንፍሌ አካባቢ አልጋችንን እና ብርድ ልብሳችንን ፍራሻችንን አዘጋጅተው ጠብቀውናል። እኛ አላወቅንም። በኋላ ሀገር ሰላም ነው ብለን ወደ ቦርዲንግ ስኩል ከትምህርት ቤት ስንመለስ እናንተ ከዛሬ ጀምሮ እኮ እዚህ መኖር አትችሉም፣ ቤታችሁ ተዘጋጅቶላችኋል ብለው ለእያንዳንዳችን 20 ብር እንደተመደበልን በየወሩ ተነግሮን ስታይፐንድ ይባላል። ከዛ ላይ ደግሞ ሲስተር ጥሩወርቅ የነገረችን ምንድን ነው ትምህርት ቤቱ የሰጣችሁ አልጋው የመንግስት ስለሆነ ከላዩ ላይ 2 ብር እንቆርጥባችኋለን እና 18 ብር ለ1 ዓመት ያህል ትከፍላላችሁ። ከዛ በኋላ 20 ብሩ ይሆንላችኋል ብላ ይህን ሁሉ ከተናገረች በኋላ እኛን በሰላም አሰናበተችን። አሁን እንግዲህ የመጀመሪያው ከህፃናት ማሳደጊያ ወጥቼ ለመጀመሪያ ወደ ግንፍሌ አካባቢ ትዝ ቢለኝ አንድ ወንዝ አለች ትንሽ፣ እሱን ተሻግረን እዛም መኖር እንደጀመር አንድ 2 ሳምንት ወይ 1 ሳምንት ተኩል 2 ሳምንት ነው እዛ ከነሱ ጋር ስኖር፣ ከጓደኞቼ ጋር ስኖር፣ ከነዚህ ከወጡት ልጆች ጋር ስኖር ከመካከል እኔ አፈነገጥኩ። አይ እኔ ወደ ቤተሰቦቼ እሄዳለሁ፣ ከዚህ ምን አደርጋለሁ? አንደኛ ቤተሰቦቼ ጋር ብኖር ያቺ 20 ብር ኪሴ ውስጥ ነው የምትቀመጠው፣ ምግብ እዛ ነው የምበላው፣ በጣም ጥሩ ላይፍ ይኖረኛል። ለምን እንትን አደርጋለሁ? ሲኒማ መግቢያ ማይቸግረኝ ምንም እንትን እንደማይቸግረኝ ይህን 100% ስለማቅ በሉ እነሱን ተሰናብቼ እቃዬን ጭኜ ወደ ቡልጋሪያ ኤምባሲ አካባቢ አሁንም የወንድሜ ልጆች ይኖሩበታል ቤቱን፣ እዛ ገባሁ።
ከአክስቴ ጋር እንግዲህ አባቴ አሁንም ኮልፌ ነው ያለው። ግን እኔ ግን ለከተማው በጣም እንትን ስለሆነ ቡልጋሪያ ኤምባሲ አካባቢ ከ7ኛ ክፍል እስከ 12ኛ ከዛም ኮሜርስ ትምህርት ቤት ገብቼ ከዛም ለውጡ እንደመጣ ወደ ድሬዳዋ በስራ ተዘዋውሬ መድን ድርጅት በማሪን አንደርራይተርነት እዛ ሳገለግል ቆይቼ በ2 ዓመት ነው 2 ዓመት እንደ ሀፍ እንደሰራው ወደ አሜሪካ ለትምህርት መጣሁ። ያ እንግዲህ ዓመተ ምሕረቱ ባስታውስ 1978 መጨረሻ ይመስለኛል። በዚያን ጊዜ ከመጣሁ እስካሁን ድረስ እንግዲህ እዚህ አለው። ከህፃናት ማሳደጊያ የተላቀቁበትም ያ ነው። እንዲያውም ግን በጣም ደስ ከሚለኝ ህፃናት ማሳደጊያን ስለምወድ ስወጣ የተሰጠኝ ብርድ ልብስ ነበረች ያቺ ሚሊተሪ። እሷን ወደ አሜሪካ ይዣት መጥቼ በመጨረሻ ባለቤቴ ናት እንግዲህ ምን ሊያደርግ እዚህ መጣ ብላ የጣለችብኝ። እንዲያውም በትልቅ ጦርነት ፈጥሬ ነበር። ግን መቼም ትዳር ነው አክሴፕት መደረግ። ሴቶች የጠሉትን የቤቱ ባለቤቶች እነሱ ስለሆነ ኦኬ ማለት ስላለ ኦኬ ብዬ ተቀብዬ እኖራለሁ። ጭዋታሽ የጥንቱ ትዝ አለኝ። ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። መልካም። ከዛ በኋላ ህፃናት ማሳደጊያን የመጎብኘት እድል አጋጥሞ ያውቃል? አንተ የወጣኸው ህፃናት ማሳደጊያ ከመፍረሱ በፊት ነው። ከዛ በኋላስ በመጣ ጊዜ አግኝተው ነበር ህፃናት ማሳደጊያ? ዋንስ ኢን ኤ ዋይል ምናልባት ዋንስ ኢን ኤ ዋይል ለመጀመሪያ ጊዜ ከ34 ዓመት በኋላ ህፃናት ማሳደጊያን ለማየት እንደው ትዝታውን ለማየት መጥቼ ነበር። በሽፈራው አማካኝነት ሊያስጎበኘኝ ሄዶ እሱም ራሱ ረስቶታል አንዳንድ ነገሮችን። እኔ ግን አይቼ በጣም ድሮ ሩቅ ናቸው የምንላቸው በእጃችን የማንደርስባቸው ጣራዎች አሁን በጣም ትንንሾች እንደሆኑ አሁን ነው የተረዳሁት። በጣም ጥሩ ነው ብስራት። በመጨረሻ ለህፃናት ማሳደጊያ ልጆች የምታስተላልፈው መልእክት ይኖርሃል? በእውነት ይሄን አንተ ያቀረብከው ኦፖርቹኒቲ መጠቀም አለባቸው። ምክንያቱም ይህ ኦፖርቹኒቲ የትም አይገኝም። እኔ እርግጥ ሜሞሪ ስላለኝ በአሜሪካ ውስጥ ለኦልሞስት 50 ዓመት እየመጣ ነው እና ይህን ያህል ስኖር እንኳን ወደኋላ ዞር ብዬ ስመለከተው አረሳውም፣ ሁሉን ነገር አረሳውም የሆነውን እና ከኔ ደግሞ የተሻለ እኔ ከወጣው በኋላ የነበረውን ደግሞ ይህንን ብንናገር ግርማዊ ቀዳማዊ ኃይለ ሥላሴ በእውነት ማን እንደሆኑ ለመናገር እንችላለን። ይህን ነገር እኛ ሞተን ይህን ነገር ካልተናገር ነው ልጆቻችን ሊናገሩት ስለማይችሉ ምንም የህፃናት ማሳደጊያ ማለት የድሃ ልጅ ማለት አይደለም። እንግዲያው በእውነት ለመናገር አባቴ አዲስ አበባ ትልቁን የቀበና እድር ለ60 ዓመት በፕሬዝዳንትነት ራን ሲያደርግ የነበረ ነው እና አባቴን ስላለኝ ሊያፍርበት ነው። የህፃናት ማሳደጊያ ስላደግኩኝ ሊያፍርበት ነው። ብዙዎቻችን ይህን ነገር በትክክል እውነት አፍራችሁበት ከሆነ እዚህ ላይ መጥቶ መናገር በጣም ነውር ነው። ምክንያቱም
የአስተዳደጋችንን ሁኔታ ግልጽ አድርጌ ነግሬያቸዋለሁ። ተበድለን አይደለም ያደግነው። ማንም ያላገኘነውን እድል ነው ያገኘነው። የክረምት ስራ ቢባል በክረምት ስራ አይደለ እንዴ ሰርተን እድሜ ለቀዳማዊ ኃይለ ሥላሴ በጎ አድራጎት እንዴ የክረምት ስራ ሲባል እኮ ሌሎቹ ስራ ሳይኖራቸው እኛ ስራ አለን። ጊዮን ሆቴል ሲባል በነፃ እኮ ነው ገብተን የምንዋኘው። ማን ይከለክለን ነበር? ይህንን እኮ መካድ ነውር ነው። በጣም ነውር ነው። በእውነት ነው የምናገረው። እና ብዙ ኦፖርቹኒቲዎች ከኛ የተሻለ የሌላቸው ሰዎች ባሉበት የኋላውን አስታውሳለሁ ብለው ሲናገሩ እኛ የማንናገርበት ምንድን ነው? ስንቶቻችንን እድሉ የገጠመን? እኔ በበኩሌ እድሜ ለሶፊያ ዘካርያስ እዚህ ደረጃ ልደርስ የቻልኩት በክረምት ስራ ነው። ከክረምት ስራ ጀምሮ ባደረግኩት እድገት ነው። ፎከስ ስራ ሲሰጥህ ፎከስ ደግሞ አድርገህ ያንን ከሰራ ካለህበት ወረቀት አቃጥል ነበር። ኢምፔሪያል ኢንሹራንስ ውስጥ ተቀጥሬ ምንም የማፍርበት ነገር የለም። ግን ትምህርቴን እየተማርኩኝ የክረምት ስራ ነው። ግን በዛው ደግሞ በቢሮ እየገባው ታይፕ መታለው፣ ፖሊሲዎች ሲጽፉ አያለው። እኔም ከነሱ እንትን እያልኩ እየተማርኩኝ በመጨረሻ ራሴ ማሪን አንደርራይተር እስከመሆን በቅቼ ድሬዳዋ ተልክ ያለው። ግን ወደኋላ ስመለከተው እዚህ ደረጃ አሁን ዛሬ ትልቅ ንብረት ያለው ሰው ሆኛለሁ። በእውነት ለመናገር ቦስት እንዳይመስልህ ትልቅ ንብረት አለኝ። ግን እዛ ደረጃ ያደርስ የምክደው ነገር አይደለም። ያን የክረምት ስራ ባልጀምረውና እንደ ማንኛውም ተማሪ በሆን ኖሮ ዛሬ አሜሪካም ልሆን አልችልም ነበር። ግን በዛ ደረጃ የክረምት ስራ መጀመሬ፣ ክረምት ስራ ደግሞ ወደፊት ስራውን ሰርቼ እዚሁ ጥሩ ቦታ እይዛለሁ በሚል ኮሜርስ ስኩል መግባቴ ያ ነው እዚህ ደረጃ ሊያደርሰኝ የቻለው። እና ለሁላችሁም የምላችሁ መማጸናችሁ፣ በእውነት ካስታወሳችሁት ተናገሩት፣ አትፈሩበት። ጠረን ማሳደጊያ ብዙ ስራ የሰራ ነው። ቴሌቪዥን መጀመሪያ ሌላው ሰው ቤት እኮ ሳይገባ እኮ እኛ ጋር ነው የገባው። እኛ ጋር አልነበር እንደ ቴሌቪዥኑ እየተሽከረከረ ድንቃለን እባክህ አስተካክልልን የምንለው በሲንክ ማድረግ እያወቃቸው ከስቴሽኑ ጋር በእኛ ላይ ነበር ትሬኒንግ የሚደረግ የነበረው። ሌላው ያላየውን አዳፕት አድርገን ስንመለከት የነበረ ሌላው ጋር ሳይገባ በየቤቱ ሳይገባ። ምክንያቱም ሌላ ቤት ቢገባ ጦርነት ይነሳል። ምክንያቱም ኢዝናት ወርክ ፕሮፐርሊ። ግን እኛ ጋር ግን የሚቆጣቸው የለም። ከዋናው ስቴሽኑ ጋር እየመጡ ያስተካክሉት ነበር በደንብ እስከሚሰራ ድረስ። እና እንደዚህ አይነት እድሉ ያለው ድርጅት አፈር አግጠን ምንም እንዳልተፈጠረ አድርገን ወደኋላ ብንመለከት፣ ወደኋላ ይህን ስላልኩኝ ቤተሰቦች ሰላም ማሳደጊያ ነው ብሎ ያፍሩብኛል ብለ ካስበን ከሆነ ቬሪ ሮንግ። ይኸው ልጆች አሉኝ፣ እነግራቸዋለሁ። ባለቤት ያለች እነግራታለሁ። ነቲንግ ቱ ሉዝ። እኔን አንተ የእንትና ልጅ ነው ስትል እኔን ፍለጋ እኮ እዚሁ ባለቤቴ ልትናገረው ትችላለች። እኔ አሜሪካ ሄጄ ድሬዳዋ ነው የተወለደችው ትንሿ ልጄ። እና ከዛ እኔ የአባቴን ቤት ሳልነግራት ነው ወደዚህ የመጣሁት። እሷ ግን መርካቶ መሀል መርካቶ አቶ ንጉሴ ብላ ነው እኮ ቤቱ ድረስ ሄደችው እኔን ሳታማክረኝ። እና ምንም የሚያሳፍር ነገር የለም። ኮልፌ ሂድ፣ በእኔ ኤግዛምፕል ውሰዱ። ከኔ የተሻለ እኮ ቤተሰብ ያላችሁ አላችሁ። ተናገሩበት፣ አውሩት። ሁለተኛ ደግሞ ለህፃናት ማሳደጊያ ተብላችሁ የመጣችሁ ሳይሆን ለተፈሪ መኮንን ወረፋ ከዛ ወረፋ ሞልቶ ተመልሳችሁ መታችሁ የገባችሁ አሉ። ይህን ታሪክ ልናገረው ከምችለው አንዱ ታስታውሳላችሁ፣ ንጉሥ ሰሙ የሚባል ህፃን ልጅ በሁለት እናቶች መካከል ክርክር ተፈጥሮ በመጨረሻ እናቱ ስታሸንፍ ስሙን ንጉሥ ሰሙ
ከዚህ የበለጠ ምን አለ? የንጉሱ ደግነት። ይህን ምናልባት ልብ ካላቸው እነ ታገኝ መኩሪያ ሊናገሩት ይችላሉ። በሲስተር ጥሩወርቅ ጊዜ የሆነ ነገር ነው። ልጁን በመጨረሻ ግን እናትየዋ ይዛው ወጣች ከቦርዲንግ ስኩል። ግን የንጉሱ ደግነትን ነው የሚያሳየው። ፍርድ አሰጣጣቸውን ነው የሚያሳየው። ለጊዜው ግን የህፃን ልጅ እናትና አባት ስለሌለው አይደለም። ወቅቱ ለሱም በሁለት እናትና እናቶች መካከል እንዲጠብቅ ከማድረግ ለጊዜው ቦርዲንግ ስኩል ውስጥ ተቀምጦ እንዲጠብቅ፣ ከዛ በኋላ እዛው እያደገ ከፍ ሲል እናት የረታው ከሁለት እናቶች አንዱ የረታው እንዲወስዱ የተደረገ እኮ ነው። ዛሬ ልጁ እንግዲህ እኔ ስወጣ ከህፃናት ማሳደጊያ ግፋ ቢል የ3 ዓመት ልጅ ይሆናል፣ ህፃን ልጅ እና ግን ሁል ጊዜ አስታውሰዋለሁ ንጉሥ ሰሙን። ዛሬ ካለ እናቱ ከሰሙ ይህን ነገር ሊናገሩት ይችላሉ። ሀቅ ነው እና አንፈርበት፣ አትፈሩበት። አፍራችሁ ከሆነ ያስናግጎድ። በእውነት ነው የምናገረው። 1000 ጊዜ የፈለገውን ቢሉኝ ህፃናት ማሳደጊያ ነው ወደኋላ ብዬ እንትላለሁ። አይ ላቭ ሂም። ምክንያቱም ያሳለፍኩት ጊዜ ከሜሞሪ ጋር ሁል ጊዜ ስለሚመጣ እንዴት ደስተኛ እንደሚያደርግ፣ በተለይ ደግሞ ሜሞሪን በተፈለገ እያንዳንዱን ሰራተኛ አረሳውም። እያንዳንዱን ጽፌልሃለሁ ለአጥናፍ ሰገድ፣ የወጡትንም የገቡትንም እዛ ሰራተኛ ነኝ ብለው የነበሩትን እኔ እስካለሁ ድረስ የነበሩትንም በየዲፓርትመንቱ ጽፌያቸዋለሁ። ይህ የሚያሳየው የኔ ሜሞሪ ስኪል ነው እና ይሄ ሜሞሪ ሁልጊዜ ስለሚኖር ህፃናት ማሳደጊያ መታወስ ያለበት እንጂ የሚረሳ ድርጅት አይደለም። ቢቻል ትልቅ ሙዚየም የሚከፈትበት ነበር። እንዲያው በእውነት ለመናገር እኔ ከወጣሁ በኋላ ስንት ልጆችን አሳድጓል፣ ስንት ልጆች ተምረውበታል። ዛሬ እኔ ከወጣሁ በኋላ የማገኛቸው ህፃናቶች ኪዩባ ድረስ ሄደው ኢንጂነር የሆኑ አሉ፣ ዶክተር የሆኑ አሉ። እና እነዚህ ሊያፍሩበት ነው። እና ፕሊዝ ሌትስ ቶክ አባውት ኢት እና ተነጋገሩበት። አንዱ ትልቁ ማህበር ተቋቁሞ ነበር የህፃናት ማሳደጊያ። በየጊዜው ይቋቋማል፣ ይፈርሳል፣ ይቋቋማል፣ ይፈርሳል። በጣም ወንድሜ ይታገል እንደነበረ ሁላችሁም ታውቃላችሁ። በሉ እንግዲህ እዚህ ላይ ልሰናበታችሁ ባይ። እጅግ በጣም አመሰግናለሁ ብስራት፣ ጊዜህን መስዋዕት አድርገህ በህፃናት ማሳደጊያ የነበረህን ቆይታ ትዝታህን ስላካፈልከን እናመሰግናለን። እንደናንተ አይነት ሰዎች ለተተኪው ትውልድ የሚጨበጥ የሚዳሰስ ነገር አቅርቦ ማለፍ ትልቅ መታደል ነው። መጪው ትውልድ ህፃናት ማሳደጊያ ምን ይመስል እንደነበረ ከአንተ ሙሉ ስዕል አግኝቷል ብዬ አምናለሁ። እጅግ በጣም አመሰግናለሁ። በሌላ ጊዜም ትብብር እንደማይለየኝ ተስፋ አድርጋለሁ። ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ የተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። ውድ የህፃናት ማሳደጊያ ልጆች፣ በዚህ አጋጣሚ ለእናንተ መልእክቴን ደግሜ ያስተላልፋለሁ። እባካችሁ ብስራት ያለውን ነገር የህፃናት ማሳደጊያን አመሰራረት አንስቶ እስከ መጨረሻዎቹ ልጆች ለቀው እስከ መውጣት ድረስ ያለውን በጊዜው የነበረውን ሁኔታ አንድ ሳይቀር በዝርዝር አጫውቶናል። እናንተ ደግሞ በዛው ውስጥ የነበራችሁን ትዝታ፣ እሱ የማያውቀውን እሱ ያልተናገረውን በግላችሁ ያሳለፋችሁትን ትዝታ ከጓደኞቻችሁ ጋር
ከህፃንነት ጀምሮ እስከ ትልቅነት ድረስ ምን እንዳሳለፋቸው አጫውቱ። ኑ መድረኩ ክፍት ነው። በፈለጋችሁ ጊዜ ደውሉ። በዚህ በኒውስ ባሩ ላይ በምታዩት ስልክ ደውሉ። አስተናግዳችኋለሁ። የእናንተ ነው። አደራዬ የጠበቀ ነው። እንደምትደውሉልኝ ተስፋ አድርጋለሁ። እስከዚያው ድረስ በሌላ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት። ጨዋታሽ የጥንቱ